ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን፣ በዛሬው የአብሪ ሚዲያ ፕሮግራሜ ሁለት ርዕሰ ጉዳዮችን አነሳለሁ። ሁለቱ ርዕሰ ጉዳዮች ወደ አማራ ክልልና ወደ ትግራይ ክልል ይወስዱናል። በፌዴራል መንግስቱ ስልጣናቸው የተራዘመላቸው ሌተናል ጀነራል ታደሰ ወረደ በትግራይ የተፈጠረውን ውጥረት ለማርገብ የአንድ ወገን ሀሳብን ብቻ ከመጫን ከህዝቡ ጋር ተመካክረን እንስራ የሚል የተማጽኖ መግለጫ ቢያወጡም የነደብረጽዮን ቡድን በጀመረው የአመፅና የህግ ጥሰት መንገድ በመቀጠል ካቢኔውን ሰይሟል። ይህም ለትግራይ እጅግ አደገኛ የተባለ እርምጃ ተብሎለታል። በስድስተኛው የህዝብ ተወካዮች ምክር ቤት ብሎ ስድስተኛው መደበኛ ጉባኤ ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት፣ ወይዘሮ ኪሮስ ሀጎስን አፈ ጉባኤና ወይዘሮ ምህረት በርሄን ምክትል አፈ ጉባኤ በማድረግ መሰየሙ ተሰምቷል። ደብረጽዮን ገብረ ሚካኤል የቋመጡለትን የፕሬዝዳንትነት ስልጣን ይዘው ቃለ መሐላ ፈጽመዋል። በትግራይ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በአሁኑ ወቅት የክልሉ ፕሬዝዳንት ታደሰ ወረደ መግለጫ አውጥተዋል። ይህ መግለጫ ከማውጣቱ ቀደም ብሎ በክልሉ ፕሬዝዳንት ቢሮና በምክር ቤቱ መካከል ትናንትና ምሽት ቦምብ መፈንዳቱን የሚጠቁሙ መረጃዎች ወጥቷል። ይህንን የክልሉ ፖሊስም የቦምብ ፍንዳታውን መካሄድ ትክክለኝነት አረጋግጦ መንስኤውን ለማጣራት እንቅስቃሴ እየተደረገ መሆኑን አሳውቋል። ይህን ለመረጃ ያህል ካነሳን የክልሉ ፕሬዝዳንት ታደሰ ወረደ የሰጡትን መግለጫ እንመልከት። ፕሬዝዳንቱ የሰጡት መግለጫ በክልሉ ሰላምን ለማምጣት ያለመና በሌላው ወገን ተግባራዊ ቢደረግ መልካም እርምጃ ሊካሄድ እንደሚችልና ይሄን ያለውን ውጥረት ሊያረግብ እንደሚቻለው ነው ብዙዎች የገለጹት እና እሳቸው በመግለጫቸው ህወሓት የመጣበትን ትግል ከምስረታው ጀምሮ አንስተው ከዛ የ17 ዓመቱን የበረሃ ትግል የ27 ዓመቱን ደግሞ በስልጣን ላይ ሆኖ የሰጠውን አመራር ከሱ የተገኙትን ልምዶችና ተሞክሮች በበጎነት አንስተው አሁን ወዳለው ጉዳይ ይገባሉ እና ዋናውም የእኛ ትኩረት አሁን ያለው ሁኔታ የገለጹበት ስለሆነ እሱን እናያለን። ሌተናንት ጀነራል ታደሰ አሁን ያለንበት መድረክ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ የምንጓዝበት ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለው ነው የወቅቱን እንቅስቃሴ አሳሳቢነትና አደገኝነት የገለጹት። ይቀጥላሉ። በዚህ ወቅት በአይነቱ በይዘቱና በውጤቱ በታሪካችን ገጥሞን የማያውቅ አደገኛ ፈተና እያስተናገድን እንገኛለን። በዚህ ፈተና ውስጥ አሁንም የመውደቅ ዕድላችን ሰፊ ቢመስልም እንደ ህዝብ አንድ ሆነን ለመቀጠል ያለን ብቸኛ አማራጭ ግን ይህንን ፈተና በጽናት ማለፍ ብቻ ነው ይላሉ።
ከገጠመን ውስብስብ ችግር ለመውጣት በለመድነው የቀድሞ ተሞክሮና ልምድ ራሳችንን አስረን የምናልፍበት ጊዜ አይደለም ይላሉ። ከቀደመው ልምድ እንውጣ ለማለት እልህ እና እኔ ያልኩት ብቻ ይሁን የሚል አስተሳሰብ የችግሩን ጥልቀት ካለመረዳት የትግራይን ሕዝብ የሀገርንና የቀጠናውን ጂኦፖለቲካዊ ሁኔታ ካለማገናዘብ የሚመነጭ ነው የሚሉት ታደሰ ወረደ። የውድቀታችን ምንጭ አመራሩ መሆኑ በተደጋጋሚ የተገለጸ ጉዳይ ነው ይላሉ። ሁኔታዎችን በብስለት ከመገምገም የዛሬን ችግር በቅጡ አውቆ የነገን መፍትሄ ከመፈለግ ይልቅ የተለዩ ሀሳቦችን ማፈን፣ ስትራቴጂን በታክቲክ ለመተካት መሞከር፣ የህዝብን አቅምና ትግል ማዳከም፣ ሰዎችን ከማሰባሰብና ከመከራ የሚያወጡ ሀሳቦችን ከመሰብሰብ ይልቅ ስም ማጥፋትና ጥላሸት መቀባባት ላይ ማተኮር የትግራይን ፖለቲካ አሁንም ወደ ውድቀት መንገድ እየመራው መሆኑ ሊደበቅ የማይችል ሀቅ ነው ይላሉ። ሰዎችን ከማሰባሰብና ከመከራ የሚያወጡ ሀሳቦችን ከመሰብሰብ ይልቅ ስም ማጥፋትና ጥላሸት መቀባት ላይ ማተኮር የትግራይን ፖለቲካ አሁን ወደ ውድቀት መንገድ እየመራው መሆኑ ሊደበቅ የማይችል ሀቅ ነው። ይቀጥላሉ ታደሰ። አንድ አስተሳሰብ ብቻ ይዞ ያችኑ አስተሳሰብ በጠባብ መድረክ ወስኖ ውሳኔን ተቀበሉ ማለት የተለየ ሀሳብን ችላ ብሎ ደጋፊን ብቻ ይዞ ለመቀጠል መሞከር ተጨማሪ አደጋ ይፈጥር ይሆናል እንጂ የሚፈታው ችግር የለም ነው የሚሉት። እና አንድ አስተሳሰብ ይዞ ያችኑ አስተሳሰብ ደግሞ በጠባብ መድረክ ላይ ወስኖ ውሳኔን ተቀበሉ ማለት ህዝብ ነው የወሰነው ምናምን ይላሉ። በጠባብ መድረክ ላይ የወሰኑትን ውሳኔ ይሄ መሰረታዊ ነገር ስለሆነ ነው የኔን ማብራሪያ የጨመርኩበት። እና ይሄ የትም አያደርስም ነው። ይሄ የህዝብ ውሳኔ ነው ብሎ ያችን ጠባብ ሀሳብ ያችን በአንድ መድረክ በጥቂት ሰዎች የተወሰነች ተቀበሏት ብሎ መሄድ የትም አያደርሰንም ይላሉ። እና ብዙ የትግራይ ልጆች ተደራጅተው በሚገኙባቸው አደረጃጀቶች ውስጥም ሆነ እንደ ግለሰብ የራሳቸውን የመፍትሄ ሀሳብ እያቀረቡ ነው እንዲሰሙም ይፈልጋሉ። በእርግጥም ተጋሩ ከችግር የሚያወጣ መፍትሄ በመፈረግ ረገድ የምንሰባሰብበትና አንድነት የምንፈጥርበት ምቹ ሁኔታ አለ ይላሉ። ከዚህ ውጭ ሌላውን አልሰማም በማለት እኔ ያልኩት ብቻ ይሁን የሚል አካሄድ ውጤቱ ሌላ ዙር ርቀት እንጂ መፍትሄ ሊሆን አይችልም። ወስኛለሁ ብሎ በኃይል ለማስፈጸም መሞከር ደግሞ ከሱም የባሰ አደጋ ነው። የተለየ ሀሳብ ላለው አካል የሀሳብና የክርክር መድረክ ከመፍጠር ይልቅ ጆሮ ዳባ ልበስ ማለት፣ ጠላት አድርጎ መፈረጅ፣ ስም ማጥፋትና በውሸት ላይ የተመሰረተ የበሰበሰ የፖለቲካ ውድቀታችንን ያፋጥን ይሆናል እንጂ ጥቅም የለውም ይላሉ ታደሰ በመግለጫቸው። በዚህ ጉዞ ውስጥ የሚገጥመን ውድቀት የአንድ ድርጅት ወይም የግለሰቦች ሳይሆን ዋጋ የምንከፍለውና የምንወድቀው እንደ ህዝብ ነው። አሁን ያለው ወቅታዊ ችግርና አፈታቱ እንደ ህዝብ አንድ ሊያደርገን የሚችል ምቹ አጋጣሚ ቢሆንም አሁን ያለው ልዩነትና ክፍተት እንዲሰፋ ግን ሆን ተብሎ እየተሰራ ነው ይሉና ታደሰ ወደ ማጠቃለያቸው ሲደርሱ አሁን የትግራይ ህዝብ ሌላ የውድቀት አዙሪት መሸከም አይገባውም። ስለሆነም መላው የትግራይ ህዝብ አጠቃላይ በተለይም የዚህ አደጋ ዋነኛ ሰለባ የምትሆኑ ወጣቶችና እናቶች ይህን አደጋ ላይ የሚጥለንን ብልሃት የጎደለው ውሳኔ ሙሉ በሙሉ ወደ አደጋና መበታተን ከመግባታችን በፊት እንድታስቆሙት ለዚህ አጭር የሽግግር ወቅት የሚሆን ከተለያዩ አማራጮች የተውጣጣ የተሻለ ሀሳብ የሚመነጭበት የውይይት መድረክ እንዲፈጠር የበኩላችሁን ጥረት እንድታደርጉ ጥሬን አቀርባለሁ ይላሉ። ጥሪያቸው ለትግራይ ህዝብ ነው። ታደሰ ወረደ ተስፋይ ሌተናንት ጀነራል፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት፣ ሚያዝያ 26 2018። በአማራ ክልል ተሰማርቶ የሚገኘው የምስራቅ እዝ ኮር በወሰደው እርምጃ በጠላት ውስጥ ወሳኝ የሆኑ የቡድን መሳሪያዎችንና ትጥቆችን መማረኩን አስታውቋል። ዛሬ ሚያዝያ 27 ቀን 2018 ዓመተ ምህረት የምስራቅ እዝ የስነ ልቦና ክፍል ባሳወቀው መሰረት በአማራ ክልል ባህር ዳር ዙሪያ መሸንቲ አካባቢ አንድ ሬጅመንት ባደረገው ስኬታማ ኦፕሬሽን ጽንፈኛው ይጠቀምበት የነበረው ወሳኝ የቡድንና የነፍስ ወከፍ መሳሪያዎች መማረኩን አስታውቋል። የሬጅመንቱ የሰራዊት አባላት
በቆራጥነትና በላቃ የውጊያ ስልት በወሰዱት እርምጃ በጽንፈኛው ቡድን እጅ የነበረ መትረየስ ብሬን ከነ ሽንሽሉና በርካታ ክላሽ ከነ ተተኳሻቸው በቁጥጥር ስር አውለው በርካታ የጽንፈኛውን ታጣቂዎችም ደምስሰዋል። የሬጅመንቱ አዛዥ ሻምበል ጌትነት አለሙ ይህ ስምሪት የሰራዊቱን ዝግጁነት የማድረግ አቅሙን በግልጽ ያሳየ መሆኑን ጠቁመው በኦፕሬሽኑ የሬጅመንቱ አባላት ያሳዩት ቅንጅትና ተጋድሎ የሚደንቅ እንደነበረ ገልጸዋል። ጠላትን በመደምሰስና የጥፋት ኃይሎችን ሴራ በማምከን አካባቢውን ይበልጥ ወደ ተሟላ ሰላም ለመመለስ አስችለዋል ነው የሚለው ዜናው። እዚሁ አማራ ክልል ላይ ቆይታ ስናደርግ ከመከላከያ ሰራዊቱ በሚደርስበት ምት ከፍተኛ ጉዳትን እያስተናገደ የሚገኘው የጽንፈኛው ፋኖ ቡድን እርስ በርሱም እየተዋጋ እየተላለቀ መሆኑን የወጡ መረጃዎች ያመለክታሉ። ይህንን መረጃ ራሱ ቡድኑም በመግለጫ እውነትነቱን አረጋግጧል። በጎንደር ዙሪያ ወረዳ ደንቁዝ ቀበሌ የጎንደሬ በጋሻው ክፍለ ጦር አመራሮች ላይ በሳሙኤል ባለድል ትዕዛዝ ሰጭነት በልባርገው ሙላት የተሰኘ የሳሙኤል ባለድል የጦር አዛዥ መሪነት በሌላ ወገን ያሉ የፋኖ አባላት እንደተገደሉ ተገልጿል። በዚህ የእርስ በርስ ውጊያ በርካታ አባሎች የተሰዉና የቆሰሉ ሲሆን ከሞቱት አመራሮች ውስጥ በስም የተጠቀሱ በርካታ ናቸው። ይህንን ቡድኑ በራሱ ያወጣውን የስም ዝርዝር ማቅረቡን አልፈለግነውም። ኤኒዌይ በርካታ በተለይ በአመራር ደረጃ የሚገኙ አባላቱ እንደተገደሉበት የአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ አንደኛ ኮር በመግለጫ አሳውቋል። ሳሙኤል ባለድል ባደረገብኝ ዘመቻና በከፈተብኝ ጥቃት በርካታ አመራሮቼ ቆስለው በርካታዎች ሞተውብኛል ብሏል። ከዚህ ውስጥ ወሳኝ የክፍለ ጦርና የሻለቃ አመራሮች ናቸው የተገደሉት። የመጀመሪያው የእዝና የኮር አመራሮች ላይ ያነጣጠረ ቢሆንም የጎንደር የበጋሻው ክፍለ ጦር አመራሮችን ማለት የክፍለ ጦር አመራሮችን ግን ገለውብኛል ብሎ ስማቸውን አንድ ሁለት ብሎ ማለት በስም ዝርዝራቸውን በተሟላ ከነ አባታቸው ስም እና ከነ ኃላፊነታቸው ገልጿል። ይሄ የዳግማዊ ቴዎድሮስ አንደኛ ኮር ቡድን እና ሌሎችንም እጅግ ጀግናና አይበገሬ የሆኑ በተለይ የጎንደር ብርጌድ አዛዥን ጨምሮ የሻለቃ አዛዦች ታርጌት ያደረገ ነበር ጥቃቱ። እነዚህንም ስለተሰዉብን ሀዘናችን ጥልቅ ነው ይልና ጥቃት እንደተከፈተባቸው የእርስ በርስ ውጊያ እንደተደረገና በርካቶች እንደሞቱ በመግለጽ በመጨረሻ ላይ ምን ይላል? ስለሆነም ይላል ተቋማችን ዳግማዊ ቴዎድሮስ አምስተኛ ኮር በተላላኪዎች የተሰዉትን ጀግኖች ወንድሞቻችንን ነፍስ በአጸደ ገነት ያሳረፍልን እያል የድርጅታችን የአንድነት ዝማሬ ለማበላሸትና የሕዝባችንን ተጋድሎ ላይ ውሃ ለመቸለስ የሚደረገውን የተላላኪዎች ሴራ በማክሸፍ ጓዶቻችን የተሰዉበትን የሕዝባችን ነፃነት ተቋማዊ አሰራርን በጠበቀ መልኩ በአጸፋ እርምጃ እውን የምናደርግ መሆኑን እየገለጽን ዳግማዊ ቴዎድሮስ አምስተኛ ኮር የጥፋት ኃይሎች ላይ ሕግ የማስከበር ተግባራቱን እየቀጠለ ያለና አጠናክረንም የምንቀጥል ስለመሆኑ በአጽንኦት እንገልጻለን። እወቁልን። እርስ በርስ እየተዋጋን ነው። ጉዳት ደርሶብናል። እኛም አጸፋ እንወስዳለን ነው ያለው። ሚያዝያ 26 2018 ዓ.ም የዚህ አፋብን
ጎንደር ጠቅላይ ግዛት በላይ ዕዝ ዳግማዊ ቴዎድሮስ ኮር 1 ባወጣው መግለጫ ሰላም ለኢትዮጵያ፣ ሰላም ለሁሉም በሁሉም አካባቢ እያልን እኛም የዛሬውን ፕሮግራማችንን በዚሁ እናበቃለን። ሰላም በድጋሚ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።